ብሩክና ሀይሚ ፈጽሞ ምንም ባላሰቡት መልኩ ኤፋ በሩን ከፍቶ ገብቷል። እንግዲህ ለኤፋ ማን ነው ቤቱን ሊጠቁመው የቻለው? ማን ነው የጠቆመው? እንደዚሁም ፍፄና ኤፋ ተከታትለው ነበረ ወደ ቤት የገቡት። ኤፋ ከገባ ከትንሽ ደቂቃዎች በኋላ ነበረ ፍፄ በዚህን መልኩ ተክዞ የገባው። እኔ እንደጠረጠርኩት ከሆነ ፍፄ ምናልባት ቤቱን ጠቆሞት ነው። ነገር ግን ፈልጎ ያደረገው አይመስልም ከሁኔታው አንጻር። እንግዲህ ሀይሚ በአሁኑ ላይ ኤፋን ይዤሽ ልሄድ እያለ ነበረ ያለው። ነገር ግን አብሬ አልሄድም በማለት እሷም እየመለሰችለት ትገኛለች። እርግጥ ብሩክ ድንገት ኤፋ ያሉበትን በማወቁ በጣም ተደናግጧል፣ እንደዚሁም ተናዷል። ይሁን እንጂ የሀይሚ መልስ ደግሞ በጣም ደስ የሚል ነበር። እንግዲህ ሀይሚና ብሩክ ደስ በሚል ነገር ለመምጣት ዝግጅት ላይ ነበሩ። እንደዚሁ ሀይሚ ደግሞ በዚችን ትንሽዬ ክፍል ውስጥ ምንድን ነው የምንዘጋጀው፣ እንዴት ነው የምንዘጋጀው እያለች በሁለታቸው መካከል ሲጨቃጨቁ ነበር። ሀይሚና ብሩክ ለብቻቸው ሆነው፣ ነገር ግን የበር ድምጽ ሳይሰሙ ምንም ሳይሰማ ነበረ ኤፋ ድንገት የገባው። ከዛም በኋላ እንግዲህ ወደ ሀይሚ ነው አይኑን አፍጥጦ የመጣው። እርግጥ ኤፋ እንደገባ ብሩክም እሱን ለመታገል ሞክሮ ነበር። ነገር ግን ሀይሚ በሁለታቸው መካከል ምንም እንዲፈጠር አልፈልግም፣ በአሁኑ ላይ ምንም ነገር አንተ አታስፈልገኝም በማለት ሀይሚ በጥንካሬ ተመላልሰዋል ከኤፋ ጋር። ግን እንግዲህ ጠለፋው ስንት ቀን ወደ 5 ቀን 6 ቀን አካባቢ የሆነው ነው። ቀናቶችን አስቆጠረና እስካሁን ድረስ ቤታችንን ማንም አያውቀውም። ከዚህ ከግርግር ከጫጫታ ራቅ ብለን ለራሳችን ጊዜ ሰጥተን ከተወሰነ ጊዜ በኋላ ደግሞ ወደ ቤታችን እንመልሳለን ብሎ ነበር። እንግዲህ ብሩክ አስፈላጊ ያላቸውን ብዙ ነገሮችን ይዞ ወደዚህ መጥቷል። ሀይሜ የምትወዳቸውን አሻንጉሊቶች፣ እንደዚሁም ደግሞ በጣም ለነሱ ትልቅ ትርጉም ያለውን ፎቷቸውን፣ ብዙ ነገር ስቶቭ ያስፈልጋል ብሎ ያሰበውን አብዛኛውን ነገር ይዞ ወደ ቤት መጥቷል። ይሄንም ምናልባት እቃውን ይዞ ሲመጣ ሰው አይቶት ይሆን ወይስ ደግሞ ፍፄን በሌላ ነገር አስፈራርቶት ይሆን? ብቻ የሆነ ሰው ጠቁሞት ነው እንጂ ኤፋ ዝም ብሎ ወደ ቤት ሊመጣ አይችልም። ቤቱንም አያውቀውም። ሲጀመር ካሁን በፊትም የት አድርግሃት ነው ብሎ አይታችኋል፣ ምን አይነት ድራማ እንደሰራ ፍፄና ቤት ድረስ መጥቶ እስከ መፈለግ ትልቁ ቤት መጥቶ እስከ መፈለግ በየክፍሉ እየሄደ በሩን ሁሉ እየከፈተ እስከ ማየት፣ አልጋ ስር ሁሉ አልቀረውም እያጎነበሰ ሁሉ እያየ ነበረ። ይህን ያክል ነበረ ሲፈልጋት የነበረው እና በአሁኑ ላይ ድንገት እንዴት መጣ? እንደዚህስ ፍፄና እሱ ተከታታይ እንዴት ገቡ? ይሄ እኔ ጥያቄ ፈጥሮብኛል። እርግጥ ፍፄን እኔ ጥፋተኛ ማለት ብዙ ጊዜ ይከብደኛል። ምክንያቱም በጣም አጠራጣሪ ነገሮች ይፈጠሩና ፍፄን ልጠረጥረው ስል እንደገና ደግሞ በተቃራኒው ፍፄ ለነገሮች መፍትሄ ለማምጣት ሲሞክር በሀይሚና በብሩክ መካከል እየተደረጉ ያሉ ግጭቶች እንዲበርዱ፣ እንደዚሁም በመካከላቸው ጥሩ ነገር እንዲሆን አንዳንዴ ይሞክራል። እርግጥ አልፎ አልፎ የሚሰራቸው ነገሮች በጣም የሚያጠራጥሩና በቃ አንዳንድማ ግልጽ በቃ እሱ ነው ይህን እያደረገ ያለው፣ በሁለታቸው መካከል ጠላት የሆናቸው እሱ ነው ብላችሁ እስክትደመድሙ ድረስ ይሄድበታል። እና ለመፍረድ ልትወስኑ ስትሉ ደግሞ በተቃራኒ ሆኖ በጥሩ አይዲያ፣ በጥሩ ሀሳብ፣ በጥሩ ተግባርም ጭምር ይመጣልና እንግዲህ ማን እንደ ጠቆመው በራሱ የሚናገር ይመስለኛል። ያው ዛሬ ባይነግረንም እንግዲህ ጠለፋው ሊቋረጥብን ነው። ጠለፋው ተመችቶን ነበረ ብዙዎቻችንን። እኔ በጣም ነው የተመቸኝ ከጠለፋው ወደዚህ በጣም በቃ ማንም የሚረብሻቸው የለም ነበር። በቃ በራሳቸው ሙድ ውስጥ ነበሩና አሁን ግን በቃ ያሉበት ታወቀ። እንደዚሁ ኤፋ በአካል ድረስ መጥቶ ካልወሰድኩሽ ለምን እዚህ ትቀመጫለሽ? እዚህ እንዴት ትንቀሳቀሳለች? ጠባብ ክፍል ናት ምናምን እያለ እያካበደ ነበረ። ነገር ግን የሀይሚ መልሶች በአሁኑ ላይ በጣም ደስ የሚሉ ናቸው። ሀይሚ በአሁኑ ላይ ትክክል ነው ያደረገችው። ከአሁን በፊት እንግዲህ ፍፄ ቤት ድረስ ነው መጥቶ የወሰዳት። ታስታውሱ ከሆነ በወቅቱ ፍፄ ምናልባት የሰማ ማን ነው ኤፋ ማለት ኤፋ በወቅቱ ቤት ድረስ መጥቶ ነበረ የወሰዳት እና ሊወስዳት ሲመጣ በወቅቱ ምን እንደሰማ ባይታወቅም
በጣም ተናዶ ተበሳጭቶ የሌለ ነገር በቃ እንደዚህ መሆን የለብሽም በጭራሽ ምናምን ምናምን ብሎ ነበር። እሷ ደግሞ በተቃራኒው ምሳ አዘጋጅታ ከረጅም ጊዜ በኋላ ወደ ቤት ሊመጣ ነው ምናምን ብላ ኦልሬዲ በወቅቱ ትንሽ ታማ ነበር። ነገር ግን እንድና ምግብ ማዘጋጅታ ምናምን ተረጋግታ ደስ ብሏት ነበረ የጠበቀችው። እንደዚሁ እኛንም ሁሉ እያረጋጋች ከሆስፒታልም ወጥቻለሁ፣ እንደዚሁ የጤንነቴ ሁኔታ በጣም ወደ ሙሉ ጤንነቴ ተመልሻለሁ፣ አይታችሁኝ መፍረድ ትችላላችሁ እያለች በጣም ደስ በሚል ፈገግታ ነበር የመጣችውና እንደዛም ሁኔታ ላይ ሆና ለወስድሽ ነው የመጣሁት ሲላት እሺ ብላ ነው የሄደችው። እና ምናልባት ብሩክ ቢመጣ እስኪመጣ እንጠብቀው ምናምን ብላለች። እርግጥ ይሁን እንጂ ኤፋ በወቅቱ በጣም ተናዶ ይመስለኛል እንደተረዳሁት በወቅቱ። እናማ በአሁኑ ላይ ሀይሚ ያንን ጥፋት አልደገመችም። በዋናነት ያንን ጥፋት እንዳትደግም ያደረጋት ነገር በብሩክና በኤፋ መካከል ምንም አይነት ግጭት እንዲፈጠር አትፈልግም። ከአሁን በፊት ብዙ ያላደረጓቸውን ነገሮች ሁሉ አድርጋቸዋል። ያልሆነውን ሆኗል እየተባሉ በእነሱ መካከል ብዙ ክፍተቶች እየተፈጠሩ በተለይ ደግሞ በኤፋና በብሩክ መካከል ብዙ ክፍተቶች ተፈጥረው ነበር። ከእነሱ መካከል ደግሞ ያለችው ሀይሚ ናት። ለሁለቱም መሆን በጣም አስቸጋሪ ሁኔታ ላይ ነበር ያለችው። እንግዲህ ይሄኛው ወንድሟ ነው፣ ይሄኛው ደግሞ በጣም የምትወደው በህይወቷ ትልቅ ቦታ የምትሰጠው ሰው ነው እና እንደነዚህ አይነት ሁኔታ ውስጥ ሲሆን እርግጥ አንድ ሰው ዘመድ ነው፣ ጓደኛ ነው፣ ቤተሰብ ነው ወይም ፍቅረኛ ባል ነው ምናምን ብለን ሳይሆን እውነትን ለመፍረድ እውነታውን ብቻ መከተል ነው ያለብን። ምክንያቱም እነዛ ሰዎች የሚያቀርቡት ነገር እውነት ከሆነ እኛም ማናቃቸውም ሰዎች ቢሆን ከነሱ ጎን መሆን መቻል አለብን ባይ ነኝ። ይሁን እንጂ እንደዚህ ከውጭ እንደምናየው ለፍርድ ቀላል አይደለም። እንደነዚህ አይነት ሁኔታ ውስጥ የሆኑ ሰዎች በጣም ከባድ ነው እና ሀይሚ በአስቸጋሪ ሁኔታ ውስጥ ነበር ያለፈችው። እንደዛም ሆኖ እውነታውን ስታውቅ ነገሮችን አስተካክላለች በራሷ። አሁን ደግሞ በጠለፋው አማካኝነት ብሩክ ብዙ ነገሮችን አስተካክሏል። ኦዲየንሶችም ከለቅሶ ወደ ፈገግታ ከለቅሶ ወደ ሳቅ ተመልሰናል። እውነት በአንድ ቀን ውስጥ ያለቅሶ እንደገና ወደ ሳቅ ይመለሳል ብዬ በፍጹም ብቻ ተስፋ ቢኖረኝም ከሳምንት በኋላ ከ3 ቀን እንደዚህ በኋላ ምናምን የሚል ተስፋ አለኝ። እርግጥ ግን በዛም ፍጥነት ነገሮች የሚስተካከሉ አልመሰለኝም ነበር። እንግዲህ ሀይሚዬ ድረሱልኝ እያለች ብትሆንም አሁን ላይ ኤፋ ሲመጣ ግን ባደረገው ነገር ብዙም ደስተኛ የሆነች አትመስልም። እንደዚሁም አብረው እንደማትሄድም ነግረዋለች። በሁሉ ነገር ከብሩክ ጎን እንደሆነች ነው እንግዲህ እያየን ያለ ነው። እንደሚመስለኝ ግን በፍፄና በብሩክ መካከል ትልቅ አለመግባባት ይፈጠራል። ምክንያቱም ይህም ቤት ምናልባት ያውቀዋል ተብሎ የሚገመተው ፍፄ ነው። ስለዚህ በተለይ ፍፄ ካላደረገው ብሩክ ደግሞ አድርገዋል ብሎ ከጠየቀው አላቅም የሚፈጠረውን ነገር ትንሽ ለመወሰን ይከብዳል። እንግዲህ አብረን የምናየው ይሆናል። እናንተ ግን ማን ይመስላችኋል? እኔ በጣም ነው የተጠራጠርኩት። ነው አይደለም የሚለው ውስጥ መካከል ላይ ነኝ እና አይደለም ብሎ ለመደምደምም አልቻልኩም። ነው ብዬም ለማመን ብዙ ከብዶኛል። ምክንያቱም ከአሁን በፊት ብዙ ነገር ስለተባልኩ ብዙ ኢንፎርሜሽኖች ስለደረሱኝ አንዱን ብቻ በማውጣቴ ለራሱ አንዳንዴ ይጸጽተኛል። አንዳንዴ ደግሞ ሌሎችንም አውጥቼ ቢሆን ሌሎችን ሚስጥሮች አውጥቼ ቢሆን ያስብለኛል። እና እስኪ እውነታው እስከሚጣራ እንግዲህ መጠበቅ ነው ያለብን። ዋናው ነገር ግን ሀይሚና ብሩክ አብረው መሆናቸው ነው፣ በሀሳብ ማለት ነው። በአካል ብቻ ሳይሆን በሀሳብም በአሁኑ ላይ አብረው ናቸው። ኤፋ ሲመጣ ተደስታ አብራ የምትሄድ ምናምን መስሎት ነበር። የእውነት ታግታ ያለ ፍላጎቷ ምናምን። በተለይ ኤፋ ደግሞ ሀይሚ ወደ ውጭ እንድትሄድ ይፈልጋል መሰለኝ። እንግዲህ በረራዋ አልፏል። ሀይሚ እርግጥ አሁንም በወጣ ምናልባት ቻንስ ሊኖረው ይችላል ምናምን እያለች ትገኛለች። ይሁን እንጂ ብሩክን በዚህን ሁኔታ ጎድታው በድላው መሄድ አልፈለገችም። ለዛም ነው ፍፄና ኤፋ በሩን ከፍተው ሲገቡ ሀይሚ ከተቀመጠችበት እንኳን ያን ያክል በደስታ አልተነሳችም። እያንዳንዱ ጥያቄውን ሲጠይቃት እንግዲህ ብሩክ ያደረገው ነገር ትክክልና ያለችበት ቦታ ያለችበት ሁኔታ እንደተመቻት፣ እንደዚሁም የእሱን እገዛ እንደማትፈልግ ነው እየነገረችው ያለችው። በጣም ደስ የሚል ነገር ነው።
ለመሆኑ ከአሁን በፊት እንግዲህ ኤፋ ሀይሚን ወደ ብሩክ ያመጣበት አሁን ከቪዲዮቸውን ከሰሩት ከ3 ቀን በኋላ ነው እውነታው የተጋለጠው። በወቅቱ ኤፋ ሀይሚ ወደ ብሩክ እንድትመለስ አይፈልግም ነበረ፣ ፈጽሞ ወደ ውጭ እንድትሄድ ነው በዚህ ነበረ ሲያበረታታት የነበረው። ይሁን እንጂ ፋይል ይዤብሃለሁ ብሎታል ብሩክ። በዛ ፋይል ይመስለኛል እያስፈራራው የነበረው። ያንን ነገር ላለመጋለጥ ሀይሚ ወደ ብሩክ እንድትመጣ ተገናኝተው እንዲያወሩ ተጨማሪ ሌላ ስለ ጠለፋው ዙሪያ ምንም አልነገረውም ነበርና ያንን እንዴት ይሸውደኛል እኔ ላናግራት ከመሄዷ በፊት ልሰናበታት ብሎ ነው እኔ ሀይሚን እዛ ድረስ ይዤለት እንደሄድ አደረገ። ከዛ በኋላ ግን እንዴት ድምጿን ሳንሰማ ይህን ሁሉ ቀን እንዴት ትቆያለች? ተገዳ ነው እህቴ። ከአሁን በፊት ሲያደርገው እንደነበረው አሁን ማስገድዷት ነው የሚል ሀሳብ ነበረው። ለዛም ነው ጓጉቶ ሀይሚን ለማግኘት በቃ ያልፈነቀለው ድንጋይ የለም። ዛሬ ተሳክቶለት ወደ ቤት ቢመጣ ሀይሚ ከብሩክ ጎን ሆና አግኝቷታል። ጠለፋው ስለመቋረጡ በጣም አዝኛለሁ። ምክንያቱም ብሩክና ሀይሚ በዚህን መልኩ ነበረ ማንም ሰው ሳይገባባቸው፣ ማንም ሰው ሳይረብሻቸው፣ ማንም ሰው ውሳኔ እንደዚህ አድርጊ፣ ከቤት ውጪ፣ አትውጪ ምናምን አይነት ውሳኔ እንደዚሁም አንቺ ተይው አንተ ተዋት የሚል አይነት ሀሳብ እነሱ መካከል አይሰራም። ስለዚህ የጠለፋው ሂስቶሪ በጣም ደስ የሚል ታሪክ ነበረው። ረዘም ያለ ጊዜ 2 ሳምንት 3 ሳምንት አካባቢ እንደዚሁ በዚህን ሁኔታ ቢቀጥሉ አሪፍ ነበር። ይሁን እንጂ እንግዲህ ዛሬ ኤፋ መጥቶ ነገሮችን እንዳልሆኑ አድርጓቸው ድራማ ሰርቶባቸው ነው የሄደው። ነገር ግን ሀይሚ ከብሩክ ጎን መሆኗ በጣም አስደስቶኛል። ፍፄ ግን ግራ ገብቶት ተክዞ ነበረ የገባው። እስከሚወጣ ድረስ አንድም ነገር ሳይናገር ነው መልሶ የወጣው። ብሩክ ግን ማን እንደጠቆመው ቤቱን ለኤፋ በጣም እየተናደደ ድምፁን ከፍ አድርጎ ሁሉ እየተናገረ ነበር። ፍፄ ግን ምንም ከማለት ታቅቦ ዝምታን መርጧል። ፍፄ ነው አይደለም የሚለውን እንደዚሁም በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ